ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሂውመን ቦዲ ሲስተምን በተመለከተ ከሌሰን 1 አንስተን እስከ ሌሰን 4 ድረስ አይተናል። በዛሬው ሌሰን የምናየው ሌሰን 5 ይሆናል። እንዲህ ወደ ሌሰናችን እና ወደ ዛሬው ትምህርት ከመግባታችን በፊት ሁልጊዜ እንደምናሳስባችሁ ይህ ትምህርት ለሌሎች መምህራን እጥረት ወዳለበትና የግብዓት ችግር ባለበት ቦታ ተደራሽ ይሆን ዘንድ ሰብስክራይብ እና ላይክ ማድረግ አትርሱ። እንግዲህ ባለፈው ሌሰን 4 ላይ ስለ ሂውመን ስኬሌታል ሲስተምን በተመለከተ ነው ያየነው። ያንንም አስመልክቶ ቦንስ፣ የቦንስ ኮምፖዚሽን፣ ነምበር ኦፍ ቦንስ፣ ታይፕ ኦፍ ሴልስ፣ ቤዝ ሼፕ ኦፍ ኦር ክላሲፊኬሽን ኦፍ ቦንስ ቤዝድ ኦን ዘር ሼፕ፣ ሴልስ ዛት ፎርም ቦንስ፣ እነኚህን አይተናል። እንዲህ ቦንስ ወይንም አጥንቶቻችን የተሰሩ ፊውዝድ እና ከተለያዩ አጥንቶች በአንድነት ከተዋሃዱ እና እንደዚሁም ኢንዲቪጁዋሊ ተለያይተው በሚገኙ አጥንቶች ውህድ ነው። ከዛም በተጨማሪ ያንዳንዱ የአጥንት ወይም የሰውነታችን የአጥንት ክፍል በሊጋሜንት፣ በቴንዶን እና በመስል እና በካርቲሌጅ የተያያዘ ነው። በእነኛ የተደገፈ ነው ማለት ነው። ከዛም በተጨማሪ እንዲህ አጥንቶች ቁጥር አላቸው። በሰውነታችን ውስጥ የሚገኘ የአጥንት ቁጥር አለው። ስንወለድ ማቹርድ እስከምናደርግበት ጊዜ ድረስ ወደ 300 የሚጠጉ አጥንቶች አሉ። እነኚህ አጥንቶች ግን ወደ አደልትሁድ ማቹሪቲ ደረጃ በምንደርስ ድረስ ግማሾቹ እየተዋሃዱ ግማሾቹም ዲሚኒሽ እያደረጉ በአደልትሁድ ላይ የሚኖረን የአጥንት ብዛት የሰው የአጥንት ብዛት 206 እንደሆኑ አይተናል። ከዛም በተጨማሪ አጥንቶች እንግዲህ ሼፓቸው የተሰሩት ከሴል ነው። የተለያዩ የሴል አይነቶች አሉ አጥንት የተሰራባቸው። እነኚህ የሴል አይነቶች ደግሞ በአራት ይከፈላሉ። እነዚህም ኦስቲዮብላስት፣ ኦስቲዮሳይትስ፣ ኦስቲዮክላስት እና ኦስቲዮፕሮጂኒቶ የሚባሉት የአራት የሴል አይነቶች ናቸው አጥንቶቻችንን በመስራት የሚያገለግሉት እና እያንዳንዳቸው ደግሞ የራሳቸው ሚና አላቸው በአጥንት አሰራር ላይ ማለት ነው። ሌላ ያየነው የአጥንትን ክላሲፊኬሽን ሲሆን አጥንታችን በሼፑን ተንተርሶ በ5 ክፍሎች ተከፍሏል ወይንም በ5 ግሩፕ ሆኗል ወይንም ተከፋፍሎ ተቀምጧል ማለት ነው። እነኚህም ሎንግ ቦን፣ ሾርት ቦን፣ ፍላት ቦን፣ ሬጉላር ቦን፣ ሰሲሞይድ ቦን። እንግዲህ ሎንግ ቦን የምንላቸው ረዛዥምና ዶብልቦል ያሉ አጥንቶች ናቸው። ሾርት ቦን የምንላቸው አጠር ያሉ አጥንት አይነቶች ናቸው። ፍላት ደግሞ የምንለው ጠፍጣፋ ነው። ሬጉላር የምንለው ደግሞ ሼፑ ወይ ጠፍጣፋ ነው ወይ አራት ማዕዘን ነው ወይ ክብ ነው ለማለት የማንችል ከነኛ ወጣ ያለ ሬጉላር የሆነ ሼፕ ያለው አጥንት አይነት ነው። ሳሲሞይድ አጥንት የምንለው ደግሞ የፍሩት አለ ሰሰም ፍሬ የመሰለ ያንን ፍሬ የመሰሉ ነው። እነኚህን እንግዲህ በዝርዝር አይተናል። ሌላ ያየነው የአጥንትን ተግባር ነው። እንግዲህ በመጨረሻ ያየነው የአጥንትን ተግባር ነው። ሌሰን 4 ላይ እንግዲህ አጥንታችን እንደምታውቁት አንደኛ ድጋፍ ይሰጣል ለሰውነታችን። የስጋው ፓርት ድጋፍ የሚያገኘው በአጥንታችን አማካኝነት ነው። ያለበለዛ ራሱን ችሎ መቆም እና ሼፓችንን ሜንቴን ማድረግ ፖስቸራችንን ሚዛኑን ጠብቆ እንዲኖር ማድረግ አይቻልም ነበረ። ከዛ ፕሮቴክሽን ነው። እንግዲህ ለምሳሌ እንደ ጎድን ቀፎ እንደዚህ የመሳሰሉት በጣም ዴሊኬት ሴንሲቲቭ የሆኑ የሰውነታችንን የኦርጋን ክፍሎች ሸፍነው የሚገኙ ፕሮቴክት የሚያደርጉ ናቸው። ልብ፣ ሳምባ እንደዚሁም ሌሎች የሰውነታችን አካላት ዴሊኬት የሆኑ አካላት በዛ በአጥንት በስኬሌታል ሲስተም ፕሮቴክትድ ናቸው ማለት ነው። ከዛም በተጨማሪ አጥንታችን የተለያዩ የደም ሴል አይነቶችን ፕላትሌቶችን፣ ሬድ ብለድ ሴሎችን፣ ዋይት ብለድ ሴሎችንም በማመንጨት ስራ ላይ የራሱን የሆነ አስተዋጽኦ ይሰጣል። ከዛም ያየነው አጥንት ለምሳሌ ቅልጥም አጥንትን አይታችሁ እንደሆነ ፋት ስቶር ያደርጋል፣ በሚያስፈልግበት ጊዜ ደግሞ ሪሊዝ ያደርጋል። ከዛም በተጨማሪ አጥንታችን አንዳንድ ሚኔራሎችንና ቫይታሚኖችን ትርፍ ሲሆኑ ስቶር በማድረግ ሲያስፈልጉ ሪሊዝ በማድረግ ለሰውነት
አገልግሎት ይሰጣል ማለት ነው። እንግዲህ በአጠቃላይ ሌሰን 4 ላይ ይሄንን ነበረ ያየነው። በዛሬው ሌሰናችን የምናየው እንግዲህ ሌሰን 5ን ሲሆን እዚህ አክሲያል ኤንድ አፐንዲኩላር ስኬሌተን እናያለን እያንዳንዳቸውን። እንግዲህ በመነሻ የምናየው አንደኛ ላይ እዚህ አክሲያል ስኬሌተን ነው። እዚህ አክሲያል ስኬሌተን ኮንሲስት ኦፍ ዚ ስከል ዚ ትራንክ ኤንድ ዚ ፐልቪስ ቦንስ። እንግዲህ አክሲያል ስኬሌተን የምንለው ምንን ይይዛል ብትሉ ስከል ይሄ እዚህ እንደምታዩት የጭንቅላታችንን ክፍል ይይዛል። ዚ ትራንክ ይሄ ዋነኛው ቋሚ አክሲስ ነው፣ ይሄ ትራንክ የምንለው። ከዛም በተጨማሪ ዚ ፐልቪስ ቦን ደግሞ እዚህ ጋር የሚገኘው ነው ማለት ነው። እንግዲህ ዚ ፐልቪስ ቦን ዚ ትራንክ and the skull forms the axial skeleton. the axial skeleton ባጭሩ እዚህ ስዕል ላይ የምታዩትን የስኬሌተን ፓርት የሚወክለው ማለት ነው፣ ወይንም የሚያጠቃልለው አክሲያል ስኬሌተን የምንለው። እንግዲህ the pelvis bone the medial core of the body እንግዲህ ይሄ ዋነኛው የሰውነታችን ክፍል ነው ማለት ነው። እንግዲህ this skull is composed of this skull እንግዲህ የጭንቅላታችን አጥንት ነው ብለናል፣ ወይንም ክራኒያል ቦን የምንለው። this skull is composed of the cranium ይሄኛው ነው ዋናው የጭንቅላት አንጎልን ሸፍኖ የሚገኘው የጭንቅላታችን ክፍል፣ ይሄ ክራኒየም የምንለው ነው። the facial bone የምንለው ደግሞ እንግዲህ ፊታችን ከአንጎልን ሳይሆን ይሄ የአይናችን ኦርቢት ይሄ ናዛል ካቪቲ እነዚህን ፓርቶች የሚይዘው የጭንቅላታችን ክፍል ነው ማለት ነው። ይሄ የፌሻል ቦን የምንለው። ከዛም ይሄ ፌሻል ቦን እንግዲህ አይንን፣ ጆሮን፣ ኖዝ እና ማውዝ። ዚ ፌሻል ቦን ኮንሲስት ኦፍ ዚ አይ ዚ ኢር ዚ ኖዝ ኤንድ ዚ ማውዝ ካቪቲ እነኝህን የያዘ ነው ማለት ነው። ዚ ስከል ኢዝ ኮምፖዝድ ኦፍ እነኝህን ዋና ዋና ከአንገታችን በላይ ያሉ ክፍሎችን ያካትታል፣ ወይንም ከታችኛው መጋጭላችን በላይ ያሉ ክፍሎችን ያካትታል። አክሲያል ስኬሌተን ኢንክሉድስ the jaw or the mandible, the upper jaw or the maxilla, the zygomatic or the cheekbone and the nasal bone። እንግዲህ አክሲያል ስኬሌተን ምንን ያካትታለው? ጆ ቦን ይሄ ታውቃላችሁ፣ ይሄ መንጋጭላ አጥንት ነው። ማንዲብልን ዚ ጆ ኦር ዚ ማንዲብል የታችኛው መንጋጭላችን ክፍል ነው። ዚ አፐር ጆ ኦር ዚ ማክሲላ የላይኛው የመንጋጭላችን ከአፍንጫችን ዝቅ ብሎ የሚገኘው የመንጋጭላ ክፍል ደግሞ ዚ አፐር ጆ ኦር ዚ ማክሲላ እንላለን። ሌላ ዚ ዛይጎሜቲክ ኦር ዚ ቺክ ቦን ኤንድ ዚ ናዛል ቦን እነኝህን እንግዲህ የሚያጠቃልል ነው። ሪብ ኬጅ ኦር ቶራሲክ ኬጅ ፎርምስ እንግዲህ ሪብ የጎድን ቀፎ ወይንም የጎድን አጥንት ማለት ነው። ይሄ ቶራሲክ ካቪቲ የምንለው ነው። ሪብ ኬጅ ኦር ቶራሲክ ኬጅ ፎርምስ ዚ ቶራሲክ ቼስት ፖርሽን ኦፍ ዚ ቦዲ ኤንድ ኮንሲስትስ ኦፍ 12 ፔርስ ኦፍ ሪብስ ዊዝ ኮስታል ካርትሌጅ ኤንድ ዚ ስትራነም። እንግዲህ ይሄ ቶራሲክ ካቪቲ ወይንም የጎድን ቀፎ የምንለው የአክሲያል ስኬሌተን ፓርት የሚያካትተው እስከ 12 ጥንድ አጥንቶችን ሲሆን የጎድን አጥንታችን 12 ጥንዶች ያሉት ነው። ከዛም በተጨማሪ ካርትሌጅ ጫፉ ላይ ካርትሌጅ እና መሃል ላይ ደግሞ ከፊት ለፊታችን ደረታችንን መሃል ለመሃል ሰንጥቆ የሚሄድ አጥንት አለ። ይሄ ስትራነ ከብቶች ላይ ፍርምባ አጥንት የምንለው ይሄንን ያካትታል ማለት ነው። እንግዲህ እዚህ ቴብሉ ላይ እንደምታዩት ይሄ በአጠቃላይ ፓርትስ ኦፍ ዚ አክሲያል ስኬሌተን እና የአጥንቶችን እንትን ያሳያል። እዚህ ቴብላችሁ መጽሐፋችሁም ላይ አለ። ስከል ይላል። ክራኒያል 8 አጥንቶች አሉት። እንግዲህ ክራኒያል ስንል ይሄ የአንጎልን ሸፍኖ ያለው ክፍል ራሱ አንድነት ከተሰፋፉ አጥንቶች ነው፣ ተገጣጣሚ አጥንቶች የተሰራ ነው። እነኚህም ተገጣጣሚ አጥንቶች 8 ይሆናሉ። ከዛም በተጨማሪ ፌሻል ደግሞ የፊታችን አጥንቶች እንደዚሁ ከተገጣጣሚ እንትን የተሰሩ ከ14 በአጠቃላይ 22 አጥንቶች የያዘ ነው ማለት ነው። ከዛ ቀጥሎ ያለው ደግሞ ኦሲክል ቦዝ ኤርስ እንግዲህ ኦሲክል የምታውቁት የጆሮአችን ክፍል 3 አጥንቶች አሉ፣ ትንንሽ አጥንቶች። እነኚህ አጥንቶች ኦሲክል እንላቸዋለን። በግራ 3 በቀኝ 3 አሉ። በአንድነት 6 አጥንቶች አሉ ማለት ነው። ኦሲክልስ የጆሮ ክፍሎች ናቸው። ከዛ ሃዮል ኦር ኔክ
እንግዲህ ይሄ ደግሞ አንድ አለ ሆልድስ ዚ ሄድ እንግዲህ አንገታችን ክፍል ነው። አንጎላችንን እንትን ጭንቅላታችንን የያዘው ቶራሲክ ሪብስ ይሄ 24 አጥንቶች አሉት። ቶራክስ ስትራነም አንድ ነው። ቨርቲብራል ቦን 26 እንግዲህ በአጠቃላይ ይሄ አክሲያል ስኬሌተን ስንት አለው ማለት ነው? 80 የአጥንት ኢንዲቪጁዋል አጥንቶች ውህድ ነው ማለት ነው። ውህድ ስንል አጥንቶችን የያዘ ነው ያካተተ ነው። 80 አጥንቶችን ያካተተ ነው ማለት ነው አክሲያል ስኬሌተን። በመቀጠል ደግሞ የምናየው ስለ አፔንዲኩላር ስኬሌተን ይሆናል። ሁለተኛው ዚ አፔንዲኩላር ስኬሌተን ይሆናል። አን አፔንዲኩላር ስኬሌተን consists of 126 bones out of the total 206 bones and supporting appendage. Includes limbs, shoulder supporting girdle, pectoral, pelvic girdle and joint appendage. The appendicular skeleton is involved in locomotion of lower limbs and manipulation of the objects in the upper limbs. እንግዲህ አፔንዲኩላር ስኬሌተን የምንለው ልብ አድርጉ ከአክሲያል ስኬሌተን ከዋናው ተቀጥያ የሆኑ ናቸው። እነሱም እነኚህን ያካትታል ማለት ነው። ይሄ አፔንዲኩላር ስኬሌተን የምንለው ይሄንን ያካትታል። እዚህ ጋር ምን እዚህ ጋር ሾልደር ግሪድል ይላል። እዚህ ጋር ይሄ ሾልደር ግሪድል የምንለው ይሄንን የሚያካትት ነው። ፔክቶራል የምንለው ደግሞ እዚህ እነኚህ አጥንቶች ናቸው። ልብ አድርጉ እነኚህ ፔክቶራል ቦንስ የምንላቸው እነኚህ ናቸው። ፐልቪስ ግሪድል የሚባለው ደግሞ ይሄ ነው። እዚህ ጋር ያለው ይሄ ፐልቪስ ግሪድል ይላል። ጆይን አፔንዴጅ እነኚህ እንግዲህ በዋነኛነት እነኚህን የእግርና የእጅ አጥንቶችን ወይንም አጥንቶችን የሚያገናኙ ክፍሎች ናቸው ማለት ነው። እንግዲህ ተግባሩን ደግሞ ምንድን ነው? እንቅስቃሴ የምናደርገው በዚህ በአፔንዲኩላር ስኬሌተን በእግራችን ነው የምንሄደው። ይሄ እግራችን፣ እጃችን የአፔንዲኩላር ስኬሌተን ፓርቶች ናቸው እና እነኚህም ለእንቅስቃሴ እጃችን የተለያዩ ስራ ክንውኖችን ለማከናወን የሚረዱ ናቸው ማለት ነው። እነኚህን ያካትታል ማለት ነው አፔንዲኩላር ስኬሌተን። Appendicular skeleton consists of shoulder girdle with 4 bones, pelvis composed of 2 bones, arms and forearms with 6 bones, thigh and legs composed of 8 bones, hands composed of 54 bones, feet and ankles composed of 52 bones. Total bones number is total bone number 126. The total number of bones in human body is equal to axial bone plus appendicular bone. The axial bone 80 plus 126 is equal to 206. እንግዲህ የሰው ልጅ እንግዲህ እዚህ ጋር ምንድነው ይሄ አፔንዲኩላር ስኬሌተን የምንለው ምንን ይዟል? ይሄ አንድ የሾልደር የትከሻ አጥንቶችን ይዟል። እነኚህ የትከሻችን አጥንቶች በአራት ዋና ዋና ክፍሎች አሏቸው። ከዛ ፐልቪስ ይሄ ፐልቪስ አጥንት ይሄ የዳሌ አጥንት ነው። 2 አጥንቶች ይዟል። አርም ክንዳዎቻችን የእግሮቻችን ከትከሻችንና ከእጃችን መገናኛ አርም ኤንድ ፍሮ አርምስ እንግዲህ የእግራችንና የእጃችን እንትኖች ናቸው። እነኚህ 6 አጥንቶች ይዘዋል። ታይት ኤንድ ሌግስ ታይት ኤንድ ሌግስ ዳሌ አጥንትና እግራችን ደግሞ 8 አጥንቶችን ይዟል። ሃንድስ እንግዲህ እዚህ ታች ያሉ የእጃችን የጣቶቻችን ያሉበትን ክፍል ነው። እንግዲህ እኛ እጅ በምንልበት ጊዜ በአማርኛ ከክንድ ጀምሮ ከትከሻ ጀምሮ እስከ ታች ያለውን ነው እጅ የምንለው። ግን በእንግሊዝኛው ይሄ በሉባውና ጣቶቻችን መዳፋችን ያለው ፓርት ነው እንግዲህ ሃንድ የምንለው ይሄ መዳፋችን ፓርት እና እነኚህ ደግሞ 54 አጥንቶችን ያዘዋል ማለት ነው። ታርስል፣ ሜታ ታርስል እነኚህ የመሳሰሉ 54 አጥንቶችን የያዘ ነው። ፊት ኤንድ አንክል እንግዲህ ፊትን በምንልበት ጊዜ በአማርኛችን እግር የምንለው እንዲህ ከዚህ ከዳሌ በታች ያለው በሙሉ ባት፣ ቁርጭምጭሚት ምን እያለ እግር ነው የምንለው በአጠቃላዩ። ግን እግር የምንለው እዚህ ከቁርጭምጭሚታችን ወደዛ ያለው ጫማ ውስጥ የሚውለው የእግር ክፍል ነው። ይሄም ከቁርጭምጭሚት
ዩኒት ጋራ 52 አጥንቶች ይዟል። እንግዲህ በአጠቃላይ አፔንዲኩላር ስኬሌተን የምንለው ይሄ ዋናው የሰውነታችን ማዕዘን የሆነው የአጥንት ክፍል አፔንዲኩላር ስኬሌተን ሳይሆን ይሄ ቅርንጫፎቹ 126 የአጥንት አይነቶች ይዘዋል ማለት ነው። ዋናው ማዕዘኑ የሰውነታችን ክፍል አክሲያል ስኬሌተኑ ነው። አፔንዲኩላሩ ደግሞ እነኚህ ከዛ ቅርንጫፎቹ ናቸው። እነኚህ 126 አጥንቶችን ያካትታሉ። እንግዲህ ቶታሉ ያኛው የአፔንዲኩላር ስኬሌተን 80 ነው የሚይዘው። የአክሲያል ስኬሌተን የአክሲያል ስኬሌተን 80 አጥንቶች ሲኖሩት የአፔንዲኩላር ስኬሌተን ደግሞ 126 አሉት። በአጠቃላይ 206 በሰው ልጅ ሰውነት ውስጥ የሚገኙ የአጥንት መጠን ነው። እንግዲህ አብዛኛውን የሚይዘው አፔንዲኩላሩ ነው ማለት ነው። 126ቱን እንግዲህ ቀደም ባለው ዲያግራም ላይ አክሲያል ስኬሌተንን አይተናል። ከዛም በተጨማሪ አፔንዲኩላር ስኬሌተንን ለየብቻ አይተናል። እዚህ ላይ ሁለቱንም በአጠቃላይ የሚያሳይ ዲያግራም ነው። እዚህ እንደምታዩት ስከል፣ ማንዲብል፣ ስትራነም፣ ሪብስ፣ እዚህ ጋር ቨርቲብራል ኮልመን and ሳክረም እነኚህ እንግዲህ የአክሲያል ስኬሌተን ፓርቶች ናቸው። በአጠቃላይ ስኬሌታል ሲስተሙን ስታዩ እነኚህ በዚህ በኩል በስተግራ በኩል ያለው የሚያሳየው የአክሲያል ስኬሌተንን ሲሆን አፔንዲኩላር ስኬሌተን ጋር በምትመጡበት ጊዜ እዚህ ጋር ታያላችሁ። ከልቪክል አለ፣ ስካፑላ አለ፣ ሂዩመረስ ቦን፣ ዩሌና፣ ሬዲየስ፣ ካርፕል፣ ሜታካርፕል፣ ፍላንጅስ፣ ኮክሳ፣ ፊውመር፣ ፔታላ፣ ቲቢያ፣ ፊቡላ፣ ታርስል፣ ሜታታርስል፣ ፍላንጅስ እነኚህ ደግሞ የአፔንዲኩላር ስኬሌተን ፓርቶች ናቸው ማለት ነው። እንግዲህ የሰውን ስኬሌታል ሲስተም በምናይበት ጊዜ አክሲያል ስኬሌተንንና አፔንዲኩላር ስኬሌተንን የያዘ ነው። እነሱ ይሄንን ያካተቱ ናቸው ማለት ነው። በመቀጠል ደግሞ የምናየው ስለ ጆይንትስ ይሆናል። ጆይንቶች የአጥንት መገጣጠሚያዎች ማለት ነው። ስለ አጥንት መገጣጠሚያዎች እናያለን። Joints are the parts of the body where two or more bones meet with binding tissue and allow the body to produce movement. እንግዲህ እዚህ ጋር ጆይንት የምንላቸው ምንድናቸው? ጆይንት የምንላቸው አንድ ወይንም ሁለት ወይንም ከሁለት በላይ የሆኑ የተገጣጠሙ አጥንቶች የሚገናኙበት ወይንም የመገጣጠሚያ ቦታቸውና በቲሹ አማካኝነት ተያይዘው የሚገኙበት እንደገና እነኚህ ደግሞ የተለያዩ እንቅስቃሴዎችን ለማድረግ የሚያስችለን የአጥንት ክፍል ነው ማለት ነው። አጥንቶች የሚገጣጠሙበትና እንደገና በዛ መገጣጠሚያ ቦታ ላይ ደግሞ በተለያየ እንቅስቃሴ አመቺ በሆነ መልኩ ሆኖ መገጣጠሚያው ክፍል ያም በመሆኑ የተለያዩ እንቅስቃሴዎችን ለማድረግ የሚያስችለን የአጥንታችን ወይንም የስኬሌታል ሲስተም ፓርት ነው ማለት ነው ጆይንት የምንለው። ታይፕስ ኦፍ ጆይንት እንግዲህ ጆይንቶች ደግሞ ከሚሰጡት የእንቅስቃሴ አይነት ተነስቶ ወይም አይነት ላይ ተንተርሶ በተለያዩ አይነት ጆይንቶች ተከፋፍለዋል። እነኛን እናያለን። የመጀመሪያው እንግዲህ ታይፕስ ኦፍ ጆይንትስ ፈርስት ዋን ዚ ቦል ኤንድ ሶኬት ጆይንትስ rounded head of the one bone sits in the cup of another bone that permit movement in all direction. Example, shoulder and hip joint. እንግዲህ ይሄ ምንድነው? ኳስ መሰል ዱቡልቡል ጫፍ ያለው አጥንት ሄዶ ደግሞ ሌላ ያንን እንደ ሶኬት ሊሰካ በሚችልበት መልኩ ከተዘጋጀ አጥንት ጋራ በመገጣጠም ተሽከርካሪ የሆነ እንቅስቃሴ ለማድረግ የሚያስችል የአጥንት መገጣጠሚያ አይነት ነው ማለት ነው። ለምሳሌ በቀላሉ ሁላችሁም እንደምታውቁት የትከሻችንና የእጃችን ፓርት የተገጣጠመበት ቦታ እጃችንን በፈለግነው አቅጣጫ ማሽከርከርና ማንቀሳቀስ እንችላለን። እግራችም ጋር ያለው የላይኛው የአጥንት ክፍል ሄዶ የዳሌ አጥንት ጋር በዛ መልኩ ነው የተጋጠመው እና ይሄ በተለያየ መልኩ ሊዟዟር ይችላል። ያን አይነት መገጣጠሚያ ነው እንግዲህ ቦል ኤንድ ሶኬት ጆይንት የምንለው። ሁለተኛው የጆይንት አይነት ሂንግ ጆይንትስ የምንለው ነው። ሂንግ ጆይንትስ that open and close in one direction like a door along one plane only ይላል። ኤግዛምፕል
ኤልቦ ኤንድ ኒ ጆይንትስ። ይሄ ደግሞ ልክ እንደ በር ማጠፊያና መዝጊያ፣ በር ማጠፊያ ታውቃላችሁ፣ በአንድ አቅጣጫ ብቻ የሚከፈትና ለመዘጋት የሚያስችል እንቅስቃሴ የሚያደርግ አይነት ነው። የዚህ ደግሞ እዚህ ጋር ምሳሌ ኤልቦ ክንዳችን እና የእግራችን ደግሞ ከጉልበታችን ወደኋላ ታጥፉታላችሁ፣ ወደፊት እንትን አይልም። የእጃችንም ወደ ሰውነታችን ማጠፍ እንችላለን፣ ወደኋላ ግን ልታጥፉት አትችሉም። በአንድ አቅጣጫ ብቻ ነው የሚዘረጋና የሚታጠፈው፣ ወደ ሰውነታችን ይታጠፋል። የእግራችንም ደግሞ እዚህ ሎሚያችን ጋር ወደኋላ ማጠፍ እንችላለን፣ ወደፊት ግን አይጣጠፍም። ልክ እንደ በር ማጠፊያ ማለት ነው። ያን አይነት ጆይንት ሂንጅ ጆይንት የምንለው ያንን አይነት ነው ማለት ነው። ሌላው ኮንዲሎይድ ጆይንትስ የምንለው ነው። እንግዲህ ኮንዲሎይድ ጆይንት የምንለው ደግሞ ጆይንት ዛት ዱ ኖት ሮቴት በት አላው ሙቭመንት። እንዲህ ሮቴት ማድረግ አይችልም፣ ግን እንቅስቃሴ ያደርጋል። ለምሳሌ የእጃችን እንትን በምታዩበት የመንጋጋ አጥንት የታችኛው ማንቀሳቀስ እንችላለን፣ ግን ሊዟዟር አይችልም። የአውራ ጣታችሁን ፊንገር ጣቶቻችንን በምናይበት ጊዜ ይንቀሳቀሳሉ፣ ግን ወደ ጎን ወደ እንትን ቤዛቸው ላይ መዟዟር ግን አይችሉም። ያን አይነት ጆይንት ደግሞ ይሄ ሎይድ ጆይንትስ የምንለው ነው። አራተኛው ፒቮት ጆይንትስ የምንለው ነው። ፒቮት ጆይንትስ አር ሮቴተሪ ኦር ትሮቾይድ ጆይንትስ ኢን ዊች ዋን ቦን ስዊቭል ኢን ዘ ሪንግ ring, example ዩሊና ሬዲየስ ኤንድ ኔክ። እንግዲህ እነኚህ ደግሞ መዟዟር የሚችሉ ለምሳሌ አንገታችንን ወደ ሮቴት የማድረግ ነገር ወደ ግራ ወደ ቀኝ ወደ ኋላ የማዞርም እንትን አለ። ያን አይነት ተገጣጣሚ አጥንቶችን ነው ፒቮት ብለን የምንጠራውና ኤግዛምፕል እዚህ ጋር የተሰጡት ናቸው። ዩሊና ሬዲየስ ኤንድ ኔክ እነዛን ያካትታል ማለት ነው። ሌላው የጆይንት አይነት ደግሞ ግላይዲንግ ጆይንትስ የምንለው ነው። ፕሌን ጆይንት ዛት አላውስ ኦንሊ ሊሚትድ ሙቭመንት ባይ ስሊፒንግ ስሙዝ ሰርፌስ ኦቨር ዋን አናዘር። እንግዲህ ይሄ ደግሞ የተወሰነ እንቅስቃሴ የሚያደርግ በአንዱ በአንዱ ላይ በመንሸራተት የተወሰነች እንቅስቃሴ የሚያሳይ ነው። እንግዲህ ይሄ የዳሌ ጆይንት ላይ በምታዩበት ጊዜ የተወሰነ እንቅስቃሴ ነው የምናደርገው። ያን አይነት ጆይንት ደግሞ ይሄ ግላይዲንግ ጆይንት የምንለው ነው። የመጨረሻው የጆይንት አይነት ደግሞ ሳድል ጆይንት ነው። ሳድል ጆይንት ኢዝ አ ጆይንት ዛት ኢኔብልስ ሙቭመንት ባክ ኤንድ ፎርስ ሳይድ ቱ ሳይድ ኤንድ ካን ኖት ሮቴት። እንዲህ ወደፊት ወደ ኋላ ወደ ጎን ወይ ወደ ቀኝ ወደ ግራ መንቀሳቀስ ይችላል፣ ግን ሮቴት አያደርግም። ለምሳሌ የአውራ ጣታችሁ ወደፊትም ወደ ጎንም ወደ ኋላ ይንቀሳቀሳል፣ ግን ሊዞር አይችልም። ያን አይነት ጆይንት ሳድል ጆይንት እንለዋለን ማለት ነው። እንግዲህ የአጥንታችን የጆይንት አይነቶች በእነኚህ በስድስቱ ናቸው። እነኚህን ስድስት የጆይንት አይነቶች የሚያሳይ ስዕላዊ መግለጫ ደግሞ እዚህ መጽሐፋችሁ ላይ አለ። እዚህ ጋር እንደምታዩት ይሄ ስዕል እነኚህ እስካሁን ያየናቸውን ስድስቱንም የጆይንት አይነቶችና የሚያሳዩትን የእንቅስቃሴ አይነት ያመላክታል ማለት ነው። እዚህ ስዕሉ ላይ እንደምትመለከቱት እንግዲህ እዚህ ጋር የሚያሳየው ይሄ ስዕላዊ መግለጫ የሚያሳየው ስድስቱን የጆይንት አይነትና የሚያሳዩትን የመንቀሳቀስ የሙቭመንት አይነታቸውን ነው የሚያሳየው። እዚህ ጋር ፒቮት ጆይንት እንደምታዩት እንደዚህ ሮቴት የማድረግ እንቅስቃሴ ነው የሚያሳየው። እዚህ ጋር አንገታችን ምንትን ጋር የሚገኝ ነው። ይሄ ጆይንት ነው እንግዲህ ፒቮት ጆይንት የምንለው። እዚህ ጋር ደግሞ የምታዩት ሳድል ጆይንት ነው። ሳድል ጆይንት እንደዚህ ያለ እንቅስቃሴ ያሳያል ማለት ነው። ይሄ ሳድል ጆይንት የጣቶቻችን ክፍሎችን የያዘ ነው። እዚህ ጋር ደግሞ የምታዩት ፕሌን ጆይንት ነው። እዚህ ጋር የምታዩት ይሄም ወደ ቀኝ ወደ ግራ የመንቀሳቀስ እንትን አለው። እዚህ ጋር ታውትላችሁ ወደፊት ወደ ቀኝ ወደ ግራ እንደዚህ የመሄድ እንቅስቃሴ ያሳያል። ይሄ እንግዲህ ፕሌን ጆይንት የሚያሳይ ሲሆን በወዲህኛው በኩል የምታዩት ደግሞ ሂንጅ ጆይንት ነው። ሂንጅ ጆይንት እዚህ ጋር እንደምታዩት ልክ የበር ማጠፊያ አይነት ነው። ሂንጅ ጆይንት እንደዚህ ተገጣጥመው ወደፊት ወደኋላ የተወሰነ እንትን ነው የሚሄደው። ወደፊት ወደኋላ ወደፊት ኋላ የተወሰነ እንቅስቃሴ ነው የሚያደርገው። የእጃችን ክንዳችንን ስናጥፍና ስንዘረጋ ማለት ነው። ሌላው ይሄ እዚህ ጋር የምታዩት ደግሞ ሲንዲሎይድ ጆይንት ነው። ሲንዲሎይድ ጆይንት ደግሞ እዚህ ጋር የምታዩት ነው። ዝችኛዋ እንትናችን የእጃችን መዳፍ
መገጣጠሚያ መዳፍና ይሄ የክንዳችን ፓርት መገጣጠሚያ ላይ ያለው ነው። ይሄ እንግዲህ የሚያሳየው ሙቭመንት ወደ ግራ፣ ወደ ቀኝ፣ ወደፊት ሙቭ ያደርጋል። ግን ሮቴት ማድረግ አይችልም በራሱ ያን አይነት እንትን አለው። ሌላው እዚህ ጋር የምታዩት ቦል ኤንድ ሶኬት ጆይንት ነው። ቦል ኤንድ ሶኬት ጆይንት እዚህ ጋር የአጥንቱ እዚህ ጋር የዳሌ አጥንት ላይ መጥቶ ገጥሟል። ዱቡልቡል እንትን የቅልጥማችን ዱቡልቡሉ ክፍል እና ይሄ እግር እንዲህ ወደ ተለያየ ዳይሬክሽን መንቀሳቀስ ይችላል፣ ሮል ማድረግ ይችላል። እዚህ ጋር ስዕሉ የሚያሳየው ያንን ነው። እንግዲህ እነኚህ ናቸው ማለት ነው 6ቱ የአጥንት ጆይንት አይነቶች ማለት ነው። እንግዲህ በዛሬው ሌሰናችን ስለ አክሲያል ስኬሌተን አይተናል። እንደገና አፔንዲኩላር ስኬሌተን አይተናል። የአክሲያል ስኬሌተን ፓርቶችን ምን ምንን እንዳያያዘ እንደገና ጠቀሜታውን ጭምር። ከዛም በመቀጠል ስለ አፔንዲኩላር ስኬሌታል ሲስተም ነው ያየነው። አፔንዲኩላር ስኬሌተን ደግሞ ምን ምንን እንደሚያካትት፣ ጠቀሜታው ምን እንደሆነ፣ የያዛቸው የአጥንት ቁጥሮች እነኚህን በዝርዝር አይተናል። ከዛም በማስከተል ያየነው ስለ ጆይንቶች ነው። እንዲህ ጆይንቶች የ6 አይነት ጆይንቶች እንዳሉና እነኚህም ጆይንቶች የተለያዩ እንቅስቃሴ ሰውነት እንቅስቃሴ ለማድረግ እንደሚረዱ አይተናል። እንዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። እንግዲህ በሌሰናችን ማጠቃለያ ላይ በትምህርት አሰጣጡ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠቱ ወደኋላ እንዳትሉ። ከዛም በተጨማሪ ይህንን ሰብስክራይብ፣ ላይክ እና ሼር ማድረግም እንዳትረሱ። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች።